ነይ በደመና እመቤታችን ሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ ለወላዲተ አምላክ ይሁን። የልብሷ ቀለም ቀይ ሰማያዊና ቢጫ ነው። ቅዱስ ኤፍሬም ሶርያዊ እንደተናገረ ቀዩ የሰማዕታት እናታቸው እንደሆነች ለማጠየቅ፣ ሰማያዊው የጻድቃን እመቤታቸው እንደሆነች ለመናገር፣ ቢጫው የብርሃን እናት እመብርሃን እንደሆነች ለማሳያት ነው። የልብሷ ዘርፍ ወርቅ እንደተጠለፈበት ሆኖ ተስሏል። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች አለውን ለማምጣት ነው። ጫማዋ የወርቅ ነው። ውሻ የተጠማ ውሻ ያጠጣችበትን ለማጠየቅ ነው። ለተጠማ ውሻ የራራችን መብርሃን እኛን በጠማን ሁሉ ገብታ በቅድስናዋ እንድታረካን ቸር ፈቃዷ ይሁንልን። በትከሻዋ ላይ ኮከብና ፀሐይ ተስሏል። ፀሐዩ በትንቢተ ሚልክያስ ምዕራፍ እናንተ ደግሞ የጽድቅ ፀሐይ ትወጣላችኋለች እንዳለ ሊቃውንቱ አንቲ ምስራቅ ወወልድኪ ፀሐይ ጽድቅ፣ አንቺ ምስራቅ ነሽ ልጅሽ የጽድቅ ፀሐይ ነው ብለው እንደሚያመሰግኑ የፀሐይ ጽድቅ የኢየሱስ ክርስቶስ እናት እንደሆነች ለማጠየቅ ነው። መድኃኔ ዓለም ኢየሱስ ክርስቶስን በግራ እጇ ይዛ እሷ በቀኙ በኩል ቆማ፣ ክርስቶስ ደግሞ በአንድ እጁ የተጠቀለለ መጽሐፍ በአንድ እጁ ዓለም ይዞ ይታያል። በቀኙ የምትቆም የምታማልድ እናት እንደሆነች ለማጠየቅ ነው። የተጠቀለለ ወረቀት የያዘው ሕገ ልቡናን፣ ሕገ ኦሪትን፣ ሕገ ወንጌልን የሰጠኋችሁ አምላካችሁ እኔ ነኝ ሲለን ነው። ዓለምን መያዙ ትናንት ዓለምን የፈጠርኳት ዛሬም የምገዛት ነገም የማሳልፋት እኔ ነኝ ሲለን ነው። እንግዲህ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ትከሻዋ ላይ ያለው ኮከብ የሚያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስን በከብቶች በረት በወለደችው ጊዜ ኮከብ እየመራቸው የመጡ የሰብአ ሰገልን ታሪክ ያስታውሰናል። አንድም ኮከቡ የክርስቶስ ነው ቢሉ ፀሐይ የሚያበራ የንጋት ኮከብ እኔ ነኝ ብሎ የተናገረውን ታሪክ ማንሳት ይቻላል። ኮከቡ እየመራቸው ቤተልሔም ደረሱ። ድንግል ማርያም ሕፃን ልጇን ወልዳ ሰማይና ምድር፣ ነፍስና ሥጋ፣ ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር ታርቀው ወላዲተ አምላክ ድንግል ማርያም የመታረቂያ ከተማ እንደሆነች አየን። የተጣላነውን ታስታርቀን፣ የተለያየነውን አንድ ታድርገን። በድንግል ማርያም ዘንድ ሁሌ እርቅ አለ። እመብርሃን ሸልማ ትላከን። ስለዚህ ሰብአ ሰገል መጡ፣ ሳጥኖቻቸውን ከፈቱ። ስንት ሳጥን ነው ይዘው የመጡት? 3 ምን ዕጣን፣ ወርቅ፣ ከርቤ ይዘው መጡ። 30,000 ሰራዊት ተከትለዋቸዋል። እነዚህ የምታዩቸው በግራ በቀኝ የተሰለፉ የካህናት ሰልፈኛ አንድም የቀራንዮ መንገደኞች ናቸው፣ አንድም የመስቀል ሰልፈኞች ናቸው፣ አንድም የምስራቅ ተጓዦች ናቸው፣ አንድም የሰብአ ሰገል ሰራዊት ምሳሌ ናቸው፣ አንድም የሰራዊተ ሚካኤልና የሰራዊተ ገብርኤል ምሳሌ ተደርገው ይነገራሉ። ዕጣኑን ለአምላክነቱ፣ ወርቁን ለንግስናው ለመንግስቱ፣ ከርቤን ለመራራ ሞቱ ይዘው መጡ። እመቤታችንም ተቀበለቻቸው። አንዲት ቂጣ ጋግራ ለ30,000 ሰራዊት ስንቅ አድርጋ ሰጠቻቸው። አገራቸው እስኪሄዱ ድረስ በልተዋት ማታልቅ ሲሳይ ሆነላቸው። በሰላም አገራቸው ገብተዋል። እናንተ ኦርቶዶክሳውያን ወላዲተ አምላክ ድንግል ማርያም ከደጇ የሚቀርበውን በረከት ከቤቷ የሚሰጠውን